ዶክተር የምን መፍትሄ ያለ ነው የምትለኝ? የሞተው እኮ ቀኝ እጄ ልጄ ስዩም ነው። የገደለው ደግሞ የዛች ልጅ ሳሚ ነው። ስለዚህ ይሄንን አውሬ ሲጥ አድርጌ መግደል ነው የምፈልገው። ስዩም ማለት ለኔ ምን ማለት እንደሆነ ጠንቅቀህ ታውቃለህ። አውቃለሁ። አሁን ላይ ሳሚ በእጅ ነው ያለው። መግደልም አንዱ መፍትሄ ሊሆን ይችላል። በዛ ላይ ሳሚም ልጅ ነው። ስለዚህ እንዳጨረሰው ወንድሙን የሚገድል አውሬ ልጅ የለኝ። ጠንቅቀህ ታውቀኛለህ። ጣት ገማ ተብሎ የሚባለውን አባባል አልስማማበት። ከገማ ገማን ቆርጠህ ነው መጣል ያለብህ። የሞተው ልጅ ስዩም ነው። ሁለቱንም የማታጣበት መፍትሄ ሊኖር ይችላል እኮ ነው ያለው። ምንድነው የምትቀበጣጥረው? የክርስቶስና የአልዓዛርን ታሪክ ደግመ ልጅ ስዩም ተነስተልኛለህ? አዎ፣ ግን በሌላ መልኩ። ቀልድ አይደለም አለቃ። ሳሚ አሁን ላይ በጥይት የተመታበት ቦታ ያን ያክል የሚጎዳው አይደለም። ስለዚህ በቶሎ ይሻላል። እገለዋለሁ እያልኩ ይሻላል ትለኛለህ እንዴ? እኮ ስለዚህ ሲሻለው ጥሩ ገንዘብ ከፍለን በውጭ ሀገር ዶክተሮች የጭንቅላት ሰርጀሪ አሰርተን የነበረውን ሚሞሪ በማጥፋት አዲሱ ቀኝ እጅ የሆነውን ስዩምን መፍጠር እንችላለን። እና የምትለው ነገር ሊሆን ይችላል? አዎ፣ ቴክኖሎጂው አለ እኮ ነው የምልህ። ስለዚህ ልጅህንም ሳትገድል በሞተው ስዩም ምትክ ስዩምን በተዘዋዋሪ ለሳሚ በሚሰጠው አዲስ ማንነት አገኘው ማለት አይደል? ገንዘቡ ግን በጣም ሊወደድ ይችላል። ችግር የለውም። ገንዘቡ የፈለገውን ሚሊዮኖች መፍጀት ይችላል። እንደሱ ከሆነ የድሮ ታሪኩ የጠፋ ሳሚና እንዳሻ የምትጭንበት ባዶ ጭንቅላት ውስጥ አዲሱ ስዩምን ሳሚ ላይ መጫን ትችላለህ። ዶክተር ጥሩ ነው። በጣም ጥሩ ይመስላል። ይሄ የምትለኝ ነገር ከሆነ የፈጀውን ይፍጅ። አንተም ይህንን የመሰለ ወርቅ ሐሳብህን እንዲሆን ካደረግ ቆጥረህ ማጨረሰው ገንዘብ አሸክማለሁ። እና ዶክተር ይሄ ነገር በትክክል ይሰራል እያልከኝ ነው? So doctor, are you telling me that it works properly? Don't worry, 95% work of it. 95% ይሰራል ነው የሚለው።
አምስቱስ? Why only 95%? It means almost 100. Don't worry, sir. አትጨነቅ 95% ማለት ያው 100% ማለት ነው የሚለው። ማንዴ ምን መሰለ 95% ማለት ያው 100% ማለት ነው። ስለዚህ አምስቱ ሊያሳስበን አይገባም። ይኸውልህ ዶክተር፣ ይሄ ነገር በትክክል ከተሳካ አቃጥለ ማጨርሰው ገንዘብ አሸክመሃል። እሺ ሊሊት፣ እንዴት ነው የእናንተ ዝግጅትስ? በደንብ ተዘጋጅተናል። ዛሬ ሀገር ውስጥ ይገባል። የሚፈልገው ነገር በሙሉ በእኛ በኩል ዝግጁ ሆኖለታል። ስለዚህ ለአዲሱ እቅዳችንና ለታላቁ ጉልበታችን ቺርስ። ወዬ ተከበሩ ይዘጋጃል። አዲስ ፍላጎት አለ ወይስ እንደተለመደው? እሺ በስንት ሰዓት ይምጡ? እሺ ቦስ ካልፈለክ መሄድ ይችላል። አንድ ኦርደር ነበረኝ። ቸልሽ ጀግኒት። ይችል በጣም ታፍ እየሆነች ነው። ምን ታፍ ብቻ የስዩሜን ሞት ልታስራሳኝ ትሞክራለች። ቆሻሻ አንቺ አሰሚም እንዴ? አደው ያላልኩሽም እንዴ? ባፈቀርኩ እሺ ምን አጥፍቼ ነው? ጭራሽ ካሜራ ደብቀህ እኔን መቅረጽ ሳያንስ እንዴት ለህዝብ ትለቅብኛለህ? አቦ አንቺ አትነፈረቂብኝ። አብረሽን ስር ያልንሽ እምቢ አልሽ፣ ተለመሽ ተለቀቀ። ያሳለፍነውስ ፍቅራችንስ? ቆይ አትወደኝም ነበር ማለት ነው? አንቺ ትቀልጃለሽ። ገና ሞዴል ምናምን ትያለሽ እንዴ? ይሄ ስራ ነው። ሁለተኛ እንዳትደውይሽ ነው። ወይኔ ነው ወይኔ ይበላኝ ይበላኝ ይበላኝ። ተቀመጥኩና ምንድነው አጣዳፊው ነገር? እሊና በህይወት አለች። ሞታለች ብላ ያስነገረችው የውሸት ነበር። ማነች እሊና? የሳሚ ፍቅረኛ። ስለዚህ ሞተችም ኖረችም እኛ ላይ ቆም ይፈጥርብን ችግር የለም አይደል ዶክተር? አለ እንዴ? ኧረ በፍጹም ቦስ። ላመጣ ይችላል። ምናልባት ልጁ የሳሚ ስለሆነ። የሳሚ ልጅ ያልከኝ? አዎ ልጁ የሳሚ ነው። አብሮ አደጓ ጋር ደብቃ ነው የምታሳድገው። ያኔ እርጉዝ ነበረች። ዩሜ ያላስረሳኝ ነገር የለም። የልጅ ልጅ አለኝ፣ ዘር አለኝ እና ቀፈኝ ቅመም። የት ነው ያለው የልጅ ልጅ?
አሜን የዚህ ደግሞ እነዚህ አሜን ዱዱ አሜን ዱዱ አራ ጀሪታንስ ማለት ትፈልጋችሁ አሜን ቆየት ይሄዳሉ ዱዱ እናንተ ልጆች ምን ባረጋችሁ ነው የሚሻለኝ ቆይ አንተ ለምንድን ነው ስልክ የምትሰጣቸው እኔማ የስልክ ፒን ኮድ ጠፍቶብኝ እንዲከፍቱልኝ ነበር የሰጧቸው ኑ ቶሎ በሉ አምጣ ስልኩን አምጣ አይሆንም እውነት አይሆንም አታላችሁ ልትቀበሉኝ ሂዱ አሁን እዛ ክፍል ስዕል ሳሉ አሁን የስዕል ሰዓት ነው እንደፈለጉት ይሁን እንጂ በግድ ሳሉ አለ እንዴ መቼም ስልክ ላይ ጌም ከሚጫወቱ ይሻላችሁ አሜን መኪና ካገኘ ይሸጠናል ማለቴ ይገጨናል ልጆቻችን ግን ሲያድጉ ምን ቢሆኑ ይመስላል አንደኛው ሹፌር አንደኛው ወያላ መለያየት ስለማይፈልጉ ብዬ እኮ ነው እና ታዲያ ፓይለት እና ኮፓይለት የሚባል ነገር አለ ይሁንላችሁ አሜን ቤት ለምቦሳ እንቦሳ ሰሩ አያምርም በጣም ያምራል ይሄ እናንተ ማረፊያ ነው ግሩም ነው ማን የሰራው አልከኝ ፓልም ሪል ስቴት ነዋ በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል ማን እንደ ቤት ፓልም ሪል ስቴት ሲሳይ ክብረት የህግና የጥብቅና ቢሮ የምንሰጣቸው አገልግሎቶች የመኪና አደጋ የኢሚግሬሽን በሁሉም የአሜሪካ ግዛቶች የቤተሰብ ጉዳዮች የትራፊክ ትኬት ስልክ 20 63 53 97 47 ሲያትል ዋሽንግተን ዲሲ ሲሳይ ክብረት የህግና የጥብቅና ቢሮ አበሩስ ቴክኖሎጂስ ዳታ አናሊቲክስ እና ቢዝነስ ኢንተለጀንስ ቡትካምፕ አዘጋጅቶሎታል SQL Python R Power BI እና ታብሎ ያሉ ታዋቂ መሳሪያዎች አጠቃቀም መሰረታዊ ትምህርቶችን እንሰጣለን ስልጠናው በሳምንት 3 ጊዜ በቀን ለ2 ሰዓት የሚሰጥ ሲሆን ይህንን ኮርስ ለመቀላቀል የፕሮግራሚንግ ልምድ እንዲኖረው አይጠበቅም Amazon Apple Facebook እና FedEx ለመሳሰሉት በብዛት ዳታ አናሊስት ለሚቀጥሩ ዓለም አቀፍ ኩባንያዎች የሀገራችንን ልጆች ብቁ ማድረግ ትኩረታችን ነው ሰሞኑን ራሷን ያጠፋችው ወጣት ጉዳይ መነጋገሪያ ሆኗል። ወጣቷ በድብቅ ካሜራ ተቀርጾ በተለቀቀባት የወሲብ ቪዲዮ ምክንያት ራሷን ማጥፋቷ ታውቋል። ከቅርብ ጊዜ ወዲህ እንደዚህ አይነት የድብቅ ካሜራ እየተቀረጹ የሚለቀቁ ቪዲዮዎች ተደጋግመው እየታዩ ይገኛል። ድርጊቱም አደገኛ ወደሆነ መስመር ውስጥ እንደገባ በግልጽ የሚታይ ነው። ከዚህ ጉዳይ ጀርባ ያለው የድርጊቱ ፈጻሚ ሰዎች ማን ናቸው የሚለው አጠያቂ ጉዳይ ሆኗል።
ይሄ ነገር በፍጥነት መቆም አለበት። ሴቶች መጠንከር አለብን። ሴቶች መጨከን አለብን። ልጆች ደህና ናችሁ? እዚህ ጋር ነው መጣሽ? እንዴት ዋሉ? እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነኝ። ለኔ እንደሰጠሽኝ ፈጣሪ ጨምሮ ይስጥ። አሜን። እንደናትሽ ደግ ይሆንሽልሽ። እንዴት አድርገሽ እንዴት አድርገሽ ወርጆችን ሳሰፈሽ ለኝ እግዚአብሔር ባንክ ላይ ሀብት ጨምሮ አሜን አሜን። እንዴት አልሽ? እንዴት አልሽ? ነሽ? ወይኔ እናት ባንቺ ሁሉን አየሁ ከሁሉም ሞላልኝ። ደህና ነሽ? ሰላም ነሽ? እግዚአብሔር ይመስገን። ልልትዬ ራሷ ትመጣን ነበር። ምን አለፋሽ አንቺ? ችግር የለውም ማዘርዬ፣ መጣሁኝ አይደለ? እየለባበስሽ ነው። ጨርሳለሁ። እሺ እሺ ማዘር። ስሞትልሽ ነይ ቡና ላፍላ ነይ ግቢ አንዴ። ችግር የለውም ሌላ ቀን ማዘርዬ። ያው በዛው ሊያችሁ ብዬ ነው ስለናፈቃችሁኝ። ይቅርታ ቆየሁብሽ አይደል? ችግር የለም እንዴ ቆየሽ እንጂ ለበስ አድርገሽ አትወጪም። አይሞላልሽ። ይቅርታ። ችግር የለውም። በሉ እሺ፣ መልካም ስራ ይሁንላችሁ ልጆች። አሜን። በሰላም ግቡልኝ። አሜን ማዘርዬ። አሜን። እህትሽም ቢያልሽ ማለት ነው? ታያት ለራሷ ነው። ደህና ዋሉ። አሜን። በሰላም ዋሉ። አንቺ እልልት ቢያለች የምትለው ምኑን ነው? ከሷ ጋር ምንም አይነት ስራ መስራት አልፈልግም። ታዲያ ድግሪ አዝሎ መንጓለሉ ይሻላል ብለሽ ነው? ለመሆኑ ምን ብታርግሽ ነው እቺን የሰፈሩ ንግስት የሆነች ልጅ እንደዚህ እንደወገብሽ ቅማል ጠብደሽ ያቻት? ተይኝ በቃ በዛች። ተይኝ። ይችን ይወዳል ጭራሽ ዘፍዘፍ የቤተሰብ ሸክም። ተይ በቃ ተረጋጊ እንጂ። ዝም በል በቃ። ደግሞ ልጅ እንዳሳደገ ሰው እዚህ ተረጋጊ ትላለህ? መጀመሪያ እንኳን ተጠባ አሳደግ። እቺ አያልፍልሽ የቤተሰብ ዳ ዘላለም ግን ተሸክመህ ትኖራለህ። ልጆች የኔ ቆንጆ ልጅ ሂላንች ሄዳሞ ላንቺ እኔ ቆንጆ ስታው ይሄ ደግሞ ላንቺ እኔ ቆንጆ ቻው። እሺ ልጆችዬ መጣለሁ። እሺ እነሱ ናቸው። ላውድ አድርጊው። ሰንሴሽን ሆቴል የክፍል ቁጥር 406 የውስጥ ልብስ ጥቁር። ከ10 ሰዓት ጀምሮ አውላልቃችሁ ጠብቁት። አብራሽ አንዲት ልጅ አለች። እየተነጋገራችሁ የሚፈልገውን ነገር በሙሉ አርጉለት። ጨርሻለሁ። እሺ ሊና፣ እስከ መቼ ነው ህይወት የሚቀጥለው? ንገሪኝ፣ መቼ ነው የምንደርስባቸው? ይሄ ደግሞ ሌላ ሞት ነው። እስካሁን የህይወት መስዋዕትነት እንዳንከፍል እያልን ዘግይተናል። ከዚህ በኋላ ግን
የህይወት መስዋዕትነት ተከፍሎም ቢሆን ፊት ለፊት የምንጋፈጥበት ጊዜ ላይ ነን። ግቢና ጠብቂያት። እሺ። ከደንበኛችን ምንም አይነት ኮምፕሌን መስማት አልፈልግም። እየተነጋገራችሁ የሚፈልገውን ነገር አድርጉለት። እሺ። ዳይ ወደ ስራ። አይገርምሽም? ልጁን በቅጡ ስላልተቆጣጠራት ነው አሉ ራሱ ያጠፋቸው እያለች ነው። ከጎን የተቀመጠውን ሰው ተሿል። እሱን ከፈታች በኋላ ነው ያገባችው። አዎ አየሽው እንዴት እንደምትከላመጠው። አንተ ነህ ልጄን የገደልካት። ምንም ማታውቀው ልጅ ከቁጥጥር ማነስ ነው የሞተችብኝ። እከሳለሁ። ምለቅ እንዳይመስልህ እከሳለሁ። እባክሽ እስኪ በሰለስቱ ዛሬ እንኳን ይለፍ። ዛሬን ይለፍ? ዛሬ ቢያልፍ የልጄን ህይወት ይመልስልኛል? ታያለህ። እከሳለሁ። አይገርምሽ? የትም ሀገር ስዞር ቆይታ ቁጥጥር ማነስ ነው ትላለች ወይ ሰው ግን እና የጸባቸው መነሻ እሱ አይደል? በቃ ተነሱ። ካሁን በኋላ ለቅሶ የለም፣ ሀዘን የለም። ውጡ። ፎቶ ለመነሳት ነበር። እሺ ግቢ። የት ነው የምታነሳኝ? ያው እዛ ነው። እስከዛ ተስተካክል መጣ። በቂ ተስተካክል ነው የመጣሁት። ምን ነው አላምርም? እኔ እንደዛ አላልኩም። ግን አላምርም? በጣም። ምን አይነት ፎቶ ነው የፈለግሽው? ስራ ለመቀጠር ነው የፈለግኩት። እሺ። ግን ስንት ነው? 250 ብር። 100 ብር ነው ያዝኩት።
ቀሪውን ፎቶውን ለመውሰድ ስመጣ መስጠት እችላለሁ? ችግር የለውም ግቢ። እመኚኝ፣ ቃል እገባልሻለሁ። ያንቺን ብቻ ሳይሆን የሁሉንም ሴቶች ነፍስ እናሳርፋለን፣ እንደርስባቸዋለን። ቃል እገባልሻለሁ። ማናችሁ? ማነሽ? ህሊና እባላለሁ። እነሱ ልጄን የት ነው የምታውቋት? ጓደኞቿ ናችሁ? አይ አናቃትም። ዝም ብለን ነው። እንዳትዋሺ። የማታውቂው መቃብር ላይ ነው ተደፍተሽ የምትለፈልፊው? እንደዛ አይደለም። ቆይ አንተ አባቷ ነህ? እንደዚህ ከተማችን ላይ ቪዲዮ እየተለቀቀባቸው ራሳቸውን የሚያጠፉ ሴቶች በዝተዋል። ስለዚህ የሚለቁትን ሰዎች እንደምደርስባቸው ቃል እየገባሁላት ነበር። እንደምደርስባቸው? ሰዎቹን ታውቂያቸዋለሽ? አይ ለመከታተል እየሞከርን ነው ለማወቅ። እሺ ሂዱልኝ። አሁን ልጄን ላውራት። ልጄ በዚህ ሁሉ መሃል እኔ ጥፋት ካለ ይቅርታ አድርጊልኝ። አንቺን ማጣት ለእኔ ሞት ነው። አሁን በዚህ ሰዓት የሚሰማኝን ትክክለኛ ስሜት ልንገርሽ። አንድ ልጅ ስለሆንሽ እንዳላስጨንቅሽ ብዬ ቁጥጥሩን አላልቼው ሊሆን ይችላል። ግን እመኚኝ፣ አንቺ ሞተሽ የኔ ህይወት ትርጉም አይኖረው። ከተልሻለሁ። ግን ከዛ በፊት እነዛን ፎቶ አንሺዎች እገላቸዋለሁ። እያንዳንዳቸውን በቀላቸዋለሁ። ከዛ ከተልሻለሁ። እመኚኝ ልጄ። ሻባቴ ምንም ያርግ። አሁን ሐኪም ቤት ሄደን መድኃኒት ሲሰጥ ይሻላል። እሺ ወይ እናቴ። አባቴ እየመጣ ነው። ምን ነው? ኧረ ስራ ላይ ነኝ። አባን ትንሽ አሞታል። ትኩሳቱ በጣም ኃይለኛ ነው። ናና ሐኪም ቤት እንውሰደው። እናቴ ስራ ላይ እኮ ነኝ። ምሳ ሰዓት እኮ ደርሷል። ያው መምጣት አይቀር። እሺ በቃ መጣሁ። ቶሎ ነው። እሺ ቤት ለምቦሳ እምቦሳ ሰሩ አያምርም? በጣም ያምራል። ይሄ እናንተ ማረፊያ ነው።
ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት። ሲሳይ ክብረት የህግና የጥብቅና ቢሮ የምንሰጣቸው አገልግሎቶች የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 20 63 53 97 47 ሲያትል ዋሽንግተን ዲሲ። ሲሳይ ክብረት የህግና የጥብቅና ቢሮ። 2 ቤት ለገዛ 1 ቤት በነፃ። ይሄ ድል ለ30 ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች ዘንድ እጅግ ተወዳጅ የሆነው ዴሚሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ ይዞላችሁ መጥቷል። ምን ይሄ ብቻ እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድርም ተመቻችቷል። ከባለ 1 እስከ ባለ 4 መኝታ በተለያዩ የካሬ አማራጮች በ8% ቅድመ ክፍያ ብቻ ዛሬውኑ የድሉ ተጠቃሚ ሁኑ። ዴሚሲ ሪል ስቴት። ዛሬ ቤቱ ፏ ብሏል። የማርያም ነው። ማርያም ትስጥልኝ። ፎቶ ቤቱ ተዘግቶ ነው? አይ ለምሳ ወጥቶ ነው። እንደውም ተላለፋችሁ። ከላንጫ ሸሚዝ የለበሰው እንዴት አልሸክስት? ደህና አደርክ ዳግሜ? እግዚአብሔር ይመስገን። ጤናሽ እንዴት ነው? ደህና ነኝ። ምን እግር ጣለ ስልክ እንኳን ሳትደውል? አባዬ እኮ ድንገት አንቺ ጋር ካለ ብዬ ነው። ከማታ ጀምሮ ስልኩን አያነሳም። አድራለሁም ሳይለኝ ነው ውጭ ያደረው። አሁን ደግሞ ጭራሽ ስልኩ አይሰራ። ምን? ወይኔ ጉዴ! ያማን ደፍሮ አንድ ነገር አድርጎት እንዳይሆን ብቻ። ወይኔ ወንድሜ፣ አንድ ያለኝ ቀሪ ሀብቴ ማለት ከማን ደፍሮ ጋር ደግሞ ምን ያገናኘዋል? ወይኔ ልጄ፣ ሊናን አግኝቷት ከሆነ ያውቃል። ወይኔ ጉዴ! ወይኔ ቆይ ልደውልላት ስልኳ። ሄሎ ማሚዬ። ሄሎ ሊናዬ፣ እንዴት አደርሽ? ደህና ነኝ። ምን ነው አንቺ ደህና ነሽ? ደህና ነኝ። እኔ ምን ሆናለሁ ብለሽ ነው? ወንድሜ ጠፍቷል። ሊናዬ ልጄ፣ ምናልባት ያ አውሬ አውቆ ከሆነ አንድ ነገር አድርጎብኝ እንዳይሆን ብዬ ፈርቼ ነው። ማን ደፍሮን ነው? ምኑን ነው የሚያውቀው? ሳሚ ላንቺ የሰጠሽን ወረቀት እኔ ያወረስኩትን። አዎ በሱ ስም መሆኑን ካወቀ ብዬ ነው። እሱን በጭራሽ ማወቅ አይችልም። ሁሉንም ነገር በሚስጥር ነው ያደረግነው። ታዲያ ወንድሜ የት ገባ ይባላል? ሌላ ጠላት የለው እንደምታውቂው። ማሚዬ አንቺ አታስቢ። እሱ ጋር ካለ አጣርቼ እነግርሻለሁ። እሺ ልጄ አደራ። ቻው። ራስሽን ጠብቂ ደግሞ። እሺ ማሚዬ፣ ደህና ዋይ።
አይዞሽ ሊና ተረጋጊ። ሁሉም ነገር ነው ያደርገዋል። አመሰግናለሁ። ሳሚ ማለት እኮ ልጄ ነው። እናቱ ታናሽ እህቴ ናት። እማይሆን ሰው ላይ ወድቃ እኮ ነው ከኛ ሸሽታ የምትኖረው። ሰው እንደሌላት ዘመድ እንደሌላት በብቸኝነት እንድትኖር እንዳደረጋት ሰምቻለሁ። እሷ ግን ልርዳሽ ብላት እምቢ አለች። ሳሚንም እኔ ጋር ናና ተረጋግተህ ተማር ብለው እናቴን ለማን ጥዬ አለ። ይኸው መጨረሻ አስቀያሚ ነገር ሆነ። ጋሽ እሸቱ እሱ እኮ የተሻለ ነገር ለመፍጠር ፈልጎ ነበር። ብቻ ይሁን፣ አንቺን ማስጨነቅ አልፈልግም። ሁሉም ሀብቶች የት እንዳሉና ምን ማድረግ እንዳለብሽ አሳይሻለሁ። በቻልኩት ሁሉ እረዳሻለሁ፣ አታስቢ። ማን ሰው ተሳሳችኋል። ምንድነው? ምን ፈልጋችሁ ነው? ምን ፈልገን? ምንድነው? አልገባ። ምንድነው? ምን ፈልጋችሁ ነው? ሰው ተሳሳችኋል። ይህ ሰው ሳሚ ከልጅነቱ ጀምሮ የሚወደው አጎቱ ነው። እኔ እንኳን ከልክየው እንደሚሰማ ነበር። ስለዚህ ያልከኝ ነገር ከሰራ እናደርግልሃለሁ ነው ያልኩት። ቆጥሬ የማልጨርሰው ገንዘብ ሸልመሃል። የኔ ሊሊት፣ እሺ እንዴት ይሆናችሁ ነው? እዚህ እኮ ጨዋታውን በጉጉት እየጠበቅን ነው። የመጀመሪያው ሚሽን በድል ይጠናቀቃል። እያዘጋጁት ነው። በቃ ተዘጋጅቷል፣ ተከታተሉት። እሺ። አዘጋጅተውታል፣ መግባት ትችላለህ። አቢ ልጄ ደረስክልኝ? አቢዬ ሊያጠፉኝ እኮ ነው። መጣልኝ እኔ ልጅ። ምን ሆነ? ሰላም አይደለ? ቃሪያ ቀጣይ ሚሽን ቤቱን ታሳየዋለህ። የልጅ ልጄን ይዞልኝ ይመጣል። አንተ ውሻ! እኔ ልጅ ገላችሁ በህይወት የምትኖሩ ይመስላችኋል?